እግዚአብሔር የሚመራው ሰው መልሳል። እግዚአብሔር የሚመራው ሰው ምልክቱ ምንድነው በሉኝ? ይጸልያል። ቆሞ አይወስንም። ተንበርክኮ ውሳኔዎቹን ተንበርክኮ ነው የሚወስነው፣ ቆሞ አይደለም የሚወስነው። በየትኛው ነገራችሁ ላይ እግዚአብሔር ምሪት እንዲመጣ ትፈልጋላችሁ? ቆማችሁ አትሞክሩት፣ ተንበርክካችሁ ግን ሞክሩት፣ ይመጣል። ምሪት ለተንበረከከ ሰው ወለል ነው የሚለው ሰማይ፣ ይከፈታል ሰማይ። መንበርከክ እኮ የሰብሚሽን ምልክት ነው። የሚጸልይን ሰው እግዚአብሔር ይመራዋል። ከተቆሙ የማይቻሉ ነገሮች አሉ፣ በቃ የማይቻሉ በመንበርከክ ብቻ የሚቻሉ ነገሮች። የእግዚአብሔር ምሪት ሲመጣ በጣም ብዥ የሚያደርግ ነው፣ የሚያምታታ አይነት ክላሪቲው እየጨመረ ነው የሚሄደው። እግዚአብሔር የሚመራው ሰው ቦቅባቃ አይደለም፣ ቦልድ ነው። እግዚአብሔር የሚመራው ሃምብል ነው፣ ትዕቢተኛ አይደለም፣ ሼክ አያረግ። ለምን? በቂ ማስረጃ ስላለ እግዚአብሔር እንዴት አድርጎ እንደመራውና እዛ ደረጃ እንደደረሰ ያስረዳችኋል። ቁጭ አልበት። መለኮታዊ ምሪት አያምታታም፣ በጣም ክሊር ነው። እግዚአብሔር ሲመራችሁ በበቂ ማስረጃ፣ እንደ ትንሽ እንኳን ጥርጣሬ ካለ ያልገባችሁ ነገር ካለ እሷንም ክሊር እያደረገ የሚመራ አምላክ ነው። እኔና እናንተ አምላክ። የእግዚአብሔር ምሪት በህይወታችሁ በአገልግሎታችሁ ከመጣ ራሱ መልስ ይሆንላችሁ። ሊወቅሳችሁ ከተነሳ ሊከራከራችሁ ከተነሳ ሰው አንደበት እግዚአብሔር ምስጋናን ካፈለቀ ምን ትፈልጋላችሁ? የእግዚአብሔር ምሪት በህይወታችሁ በአገልግሎታችሁ ከመጣ ራሱ መልስ ይሆንላችሁ። ራሱ በቃ ፕራዮሪቲ ምንላቸው ማአት ነገሮች ሊኖሩ ይችላሉ። በቃ እግዚአብሔር ፕራዮሪቲ ይሄ ነው ካለ ፕራዮሪቲያችንን ሊያስቀይረን ይችላል። ክብር ለእግዚአብሔር፣ እሱ ሉዓላዊ ስለሆነ ማለት ነው። ለምን በዚህ መንገድ እንደዚህ አታረገው? እንደዚህ ኖ አናቅም። የእግዚአብሔርን ፕራዮሪቲ እኛ አናቅም። ጴጥሮስ እንግዲህ እነሱ ቤት ነው አሁን ካሁን ምሳ ይደርሳል ይጠሩኛል ብሎ ሲጠብቅ ጭራሽ ጸሎቱ ከሌላው ቀን ለየት ያለ ሆነ። ልክ የቆርኔሌዎስ ጸሎት ለየት ያለ እንደሆነው መልአክ እንዳመጣው የጴጥሮስም ተቀየረ ጸሎቱ። ምን ሆነ? በተመስጦ ሆንኩ ይላል። ሰው ምሳሳት ይመሰጣል። ምሳሳት እኮ እዚህ ራሱ ይጮሃል እኮ አይደለ? ወራቹን ይሞረሙራቸዋል። በተመስጦ ሆንኩ። ጭራሽ ራእይ አየኋል። በምሳሳት ሰው እንዴት ራእይ ያያል? በቃ እግዚአብሔር ፕራዮሪቲ ነው። ራእይ አየ። ከዛስ በአራት ማዕዘን የተያዘ ሸማ ከሰማይ ሲወርድ አየ። አሬ የዛሬው ጸሎቱ እየተቀየረ ነው አለ። የስ ሚድን ሰው አለ አዛ። ከዛ አየ። ከዛ ሲመለከታቸው እንደዚህ በዛ በአራት ማዕዘን የተያዘ ሸማ ላይ የሚያያቸው እንስሳቶች አሉ። የሰማይ የሚበሩ አሉ፣ በውሃ ውስጥ የሚሄዱ አሉ፣ በእግር የሚሄዱ አሉ። ብቻ የተለያየ እንስሳቶች አሉ። ሆል እንስሳቶቹ ዘሌዋውያን ላይ አንድ አይሁዳዊ እነዚህን አርዶ ቢበላ ይረክሳል የተባሉት ናቸው። ብላ እንዳይለኝ መቼ ብላ እንዳይለኝ ሳያስብ አይቀርም። የፈራው አልቀረም አርደህ ብላ የሚል ድምፅ እኔ አላረገውም። ለምን? እግዚአብሔር አይደለ እንደ አትብላ ያለው ያንን ዘሌዋውያን ላይ አይሁዳዊ ነው ጴጥሮስ። በድሮ መገለጥ ነው ያለው ልላችሁ፣ በበፊቱ መገለጥ አልበላም። ለምንድን ነው የማትበላው የሚል ሁለተኛ ድምፅ መጣ። እኔ የረከሰ ነገር አፌ ውስጥ ገብቶ አያውቅም። እግዚአብሔር ያነጻውን አንተ አታርክሰው ሲለው እግዚአብሔር አይደል መጀመሪያ ርኩስ ነው ያለው፣ አሁን ደግሞ ማይንዱ ቀይሮ እንደገና ርኩስ አይደለም። እኔ በመጀመሪያው መገለጥ ነው። በጣም ጀግና ነው ጴጥሮስ። በጣም ይገርመኛል። በቃ ስቲክ ነው የሚያደርገው በመገለጡ ላይ ማለት ነው። አትብሉ ያለው እሱ ነው። አልበላም ማለት አትበላም። ኦኬ ወደ ሰማይ ተሳ ኮንፊውዝድ ሆነ። ይኸው ምሳ ሰዓት ነው። የወሬው መጨረሻ አርደህ ብላ ነው። አርዶ ከበላ ሊረክስ ነው። ግራ ተጋባ። ምንድነው የዛሬው ጸሎት አለ። በቃ ምንድነው የማደርገው ብሎ በጣም ግራ ገብቶት እያለ ጴጥሮስ የሚል እንዲህ ጥሩኝ እንጂ ይሄ ይቅራል። ይሄ ከሰማይ ወረደው ይሄ ያየሁት እንትን አረ እሱ ምንም የሚገባ ነገር አይደለም። አሁን ጥሩኝ ልበላ ነው ብሎ ሲጠራ ለምሳ አይደለም አሁንም የተጠራው። ምንድነው ሲል ሰዎች ይፈልጉሃል። እኔን ወጣ ብሎ በር ላይ ምንድነው ይላቸዋል። የሚሉ የሚያወሩ ናቸው የሚታዩኝ እኔ በሐሳብ። ምክንያቱም ራሱ ይሄ የተገለጠው መልአክ ኬዝ በጣም እንትን አድርጓቸዋል፣ ሰርፕራይዝ አድርጓቸዋል። አንተን ጴጥሮስ? እኔ ነኝ። ምን ፈለጋችሁ? አለቃችን ይላል። ማ? መቶ አለቃ ቆርኔሌዎስ ይባላል። አታውቀውም አንተ? ታይታችሁም አታውቁም? መቶ አለቃ ቆርኔሌዎስ ይባላል። እሺ። እና እሱ የዘውትር ጸሎቱን እየጸለየ ያለ ከሰዓት 9 ሰዓት ላይ ጸልዮ ሊነሳ ሲል መልአክ ያዘ። እሺ። ከዛስ? ምጽዋትና ጸሎት በእግዚአብሔር ፊት ለመታሰቢያነት ታረጋ አለ። በዚህ ይድናል የሚል መልእክት መጣለት የሚል መስሎት ምናልባት ጴጥሮስ እንዴ መዳንማ በክርስቶስ ነው፣ በጾምና በጸሎት በምጽዋትማ አይሆንም፣ እስቲ ቆይ ጨርሱልኝ ያለ ወሬውን ሲጨርሱለት ምጽዋትና ጸሎትን እግዚአብሔር ተቀብሎታል፣ ግን የምትድንበትን ነገር የሚነግር ጴጥሮስ የሚባል ሰው እንግድነት ተቀምጧል፣ እሱን አስጠራ ተብሎ እኛን ልኮን ነው። ጎሽ እንኳንም አልተቀየረ የመዳኛው መንገድ። ምክንያቱም በወሬያቸው መካከል ሊፈተን ይችላል ጴጥሮስ። እግዚአብሔር ሐሳቡን ቀየረው ብሎ ምክንያቱም አትብላ የተባለውን ብላም የሚል ድምፅ መጥቶለታል። ስለዚህ እንደዚህ ከቀያየረውማ ጉድ የፈላ እንዴት ነው ከዚህ አምላክ ጋር የሚኖረው ብሎ ሁሉ ስጋት ሊይዘው ይችላል። እስቲ ምን አላችሁ የምትድንበትን መንገድ የሚያቀና የሚነግርህ ጴጥሮስ የሚባል ሰው አለ፣ አስጠራው ተብሎ ነው እኛ የተላክነው። ልክ እነሱ ይሄን አውርተው ሲጨርሱ በውስጡ የእግዚአብሔር መንፈስ ሳትጠራጠር ከነዚህ ሰዎች ጋር ሂድ የሚል ድምፅ አሰማው አለ። ኦኬ አያውቃቸውም። ኢማጂን እጥፍ እንዳሉ ድፍት ቢያረጉ የት ያውቃቸው? ማን ኃላፊነቱን እንደወሰደ ታውቃላችሁ? በእግዚአብሔር ምሪት ውስጥ ኃላፊነቱን የሚወስደው የእግዚአብሔር መንፈስ ተነስቶ ሄደ።
ደረሰ። ልክ ሲደርስ ቆርኔሌዎስ ድፍት ብሎ ጌታዬ ምናምን ሲያረ ተነስ ምንድነው የሆነዋል? ይኸውልህ ከ3 ቀን በፊት እንደዚህ መልአክ ተገልጦ ምናምን ኮንፈርሜሽን ማለት ነው። እነሱ ያሉትን አሁን ነው የተገጣጠመልን። ወይ እግዚአብሔር አርደ ብላ ከሚለው ቆርኔሌዎስ የሚባል ሰው አለ። ሄደና አሕዛብ አገልግል አይለኝም እንዴ ነው በተዘዋዋሪ እንደዚህ የሚያወራልኝ ያለ ነው የሚመስለኝ በዛን ሰዓት። የምርም እኔም ራሴ ትንሽ ቅር ብሎኛል ስላችሁ ለጴጥሮስ አሁን ያንን አራት ማዕዘን የተያዘ ሸማ ያንን ሁሉ እንስሳ ይሄ አይሁዳዊ ቢበላ የሚያረክስ እንስሳ ከማሳየት ቆርኔሌዎስ የሚባል ሰው ሄደ አገልግል አይቀልም። ግን ያው ለእግዚአብሔር ለመንገዱ ፍለጋ የለውም፣ አናማክረውም። እግዚአብሔር ክብር ለእግዚአብሔር። እሱ የመጨረሻ ዋይዝ የሆነ አምላክ እና የማይገቡን ነገሮች ኦድ የሆኑ ነገሮች እግዚአብሔር ሊያዘን ይችላል። ሰውም ሲያደርግ ልናይ እንችላለን። በቃ መከተል ብቻ ነው የሚያወራ። እግዚአብሔር የሚያደርገውን ዘንብ ብሎ ማየት። ደረሰ፣ እሱም ኮንፈርም አደረገለት፣ ገባ። ይሄ ክብር ጥሪ ነው እንግዲህ ተመልከቱ። በጣም በታላቅ ደስታ ነው እዛ ፋሚሊ ውስጥ ተሰብስበው እየጠበቁ በቃ አንተ ከእግዚአብሔር የተሰጠህን ቃል እንሰማሃለን፣ ይሄው ቁጭ ብለን እየጠበቅን ነው፣ ተናገር አሉ። መስበክ እንደጀመረ ስብከቱን እንኳን ኮንክሉድ አላደረገም። መስበክ እንደጀመረ እንደ በዓለ ሀምሳው በሰሚዎቹ ላይ እግዚአብሔር መንፈስ ወረደ ይላል። በጣም ግራ ገባ። ምንድነው የሆነ እንዴት ኦርኬስትሬት እንዳደረገው እግዚአብሔር ተመልከቱ። እንግዲህ ቆርኔሌዎስ ጋር የሰራው ስራ አለ፣ ጴጥሮስ ጋር የሰራው ስራ፣ እነዚህ ሁሉ እንግዲህ ኦርኬስትሬትድ ሆኖ ነው መጨረሻ እዚህ ስቴጅ ላይ የደረሰው። እየሰበከ ያለ እግዚአብሔር መንፈስ በእነሱ ላይ ወረደ። በጣም ተደሰተ። ጥቂት ቀን ቆይልን አሉት፣ ቆየ፣ አብሯቸው አሳለፈ። በቃ አሁን ደግሞ ወደ ኢየሩሳሌም ሊሄድ ብሎ ወደ ኢየሩሳሌም ሲመጣ እሱ ድልድል ይሸተኛል እያለ ነው የሚመጣው። ቃል በቃል ባይልም መንፈሱ ማለት ነው። ጂሊሊም ይሄ መዝሙር በቅርብ ነው የዘመረች እና በውስጡ ያለው መንፈስ ምንድነው? ድልድል ይሸተኛል። በቃ እግዚአብሔር ይባረክ። እንዲህ ነው እንጂ አገልግሎት የሚገርም ነው። ወንጌል ጭራሽ ከአይሁድ አልፎ አሕዛብ ጋር የሚገርም ነው። የመጀመሪያ የአሕዛብ አገልጋይ ልሁን በጣም ደስ ብሎታል። ኢየሩሳሌም ሲመጣ ወሬው ቀድሞ ደርሶ ወሬ እርጉም ነገር እኮ ነው። ወሬ አደገኛ ነገር ነው። ከሱ ቀድሞ ወሬው ደርሶ በኢየሩሳሌም የነበሩ አማኞች የአይሁድ ባክግራውንድ ያላቸው አማኞች እንግዲህ አማኝ በዛን ሰዓት ከአሕዛብም አማኝ ይሆናል እንደ ቆርኔሌዎስ ከአይሁድም አማኝ ይሆናል። ይሄ ኤርሊ ስቴጅ ላይ ስለሆነ ብዙዎቹ ከአይሁድነት ነው ወደ አማኝነት የመጡ። ከአሕዛብ ይሄው ቆርኔሌዎስ ፋሚሊ ጋር ጀመረ። በቃ ከዚህ በኋላ ነው አሕዛብ ወደ እግዚአብሔር መንግስት ሲቀላቀል የምታዩት። ወሬው ቀድሞ ምን ብሎ ደግሞ ወሬ ደግሞ ይዛባል። ክሊር ሆኖም አይደርስም። ታውቃላችሁ ዲፍረንት ቨርዥን ነው ያለው ወሬ። አሁን ባለታሪኩ እናንተ ሆናችሁ እንኳን ሰው ራሱ መጥቶ ለእናንተ ሲያወራላችሁ ሌላ ቨርዥን እኔው እኮ ነኝ ባለታሪኩ እኮ እኔው እኮ ነኝ በሉ እስኪላችሁ ድረስ በጣም ነው የሚበረዝ። እና እዛ ሄዶ የደረሳቸው ወሬና ጴጥሮስ የሚያውቀው በጣም ክፍተት አለ። አገር ሰላም ነው ብሎ ያው ከሐዋርያት ዋና ነው እንግዲህ ጴጥሮስ እንደምታውቁት ራሱ የሐዋርያት ስራ ጸሐፊ ከምዕራፍ 1 ጀምሮ ቶሎ ብቅ የሚያደርገው ጴጥሮስን ፕሮሚነንት ነው ማለት ነው። ይሄ ደስ ብሎት ኢየሩሳሌም ዜናውን ሊነግራቸው አይገርምም? እግዚአብሔር እኮ አሕዛብንም ማዳን ጀመረ። በጣም እኔ ራሱ ትንሽ ሬዚስት አድርጌ ነበር። በእርግጥ ቀጥታ አይደለም የነገረኝ፣ በሆነ በሚበላ በማይበላ እንስሳ ምናምን አድርጎ ነው። ዞሮ ግን ሚሽን አኮምፕሊሽድ ጨርሼ እየመጣሁ ነው ብሎ ይህን ሪፖርት ሊያደርግ ሲመጣ እነሱ በሌላ መንፈስ ነው እየጠበቁት ያሉ። ታዲያ እንዴት ነው የሚያስረዳቸው? እግዚአብሔር እንዴት እንደመራው በማሳየት ነው። ክብር ለእግዚአብሔር ይሁን። ለማንም ለወዳጅም ለጠላት ለአጋንንቱም ለፈለገው ጠያቂ እግዚአብሔር የሚመራው ሰው መልስ አለው። እስቲ እንዴት ነው የሚመልሰው? ላሳያችሁ። ሐዋርያት ሥራ ምዕራፍ 11 ላይ ሐዋርያትና በይሁዳም የነበሩት ወንድሞች ደግሞ ሐዋርያትም አሉበት። ሎክ እዚህ ክርክር ውስጥ እዚህ ሙግት ውስጥ ይሄ ምን እንደዚህ ያደርግሃል አንተ ቀዥቃዣ፣ ደግሞ ሄደ ከአሕዛብ ጋር በላህ፣ ደግሞ መንፈስ ቅዱስ ወረደ አሉ እና እሳት ይውረድ። ሰው ላይ መንፈስ ቅዱስ ወረደ ብሎ የተናደዱ ሰዎች ናቸው እኮ ዛሬ የማካፍላችሁ ጋር ሰው ላይ ለመንፈስ ቅዱስ ወረደ ብሎ ሰው ተናዶ ሲከራከረው ጴጥሮስ የሰጠው መልስ አያችሁ። ሰው ሲለከፍ ሰው ላይ ለመንፈስ ቅዱስ ወረደ ብሎ የሚከራከር ሲለከፍ ማለት ሲነጀስ ማለት እንጂ ታዲያ እስካሁን ሰው ላይ እግዚአብሔር መንፈስ በመውረዱ ደስ ነው እንጂ ሌላው የሚገባ ያውም አማኝ። ላንብብላችሁ። ሐዋርያትና በይሁዳም የነበሩት ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ። የት? ምዕራፍ 10 ላይ የቆርኔሌዎስ ፋሚሊ ወሬው ቀድሞ ደርሱ። እሱ ገና ኢየሩሳሌም ሳይመጣ ወሬው ደርሱ። አሕዛብ እኮ የእግዚአብሔርን ቃል ተቀበሉ። ጎሽ እግዚአብሔር ይመስገን። እና እንዴት ሆኑ? ማን ያገለገላቸው? ጴጥሮስ። እና ጴጥሮስ ሲባል ቀዥቃዣ ሊሉት ይችላል። ቀዥቃዣ ሆኖ ግን አይደለም። እንዴት ሬዚስት እንዳደረገ ስላላወቁ ነው። እምቢ ብሎ እኮ ነበር። በሚገባው መንገድ አባብሎ ወሰደው እንጂ ጌታ እሱ እምቢ ብሎ ነበር። የእግዚአብሔርን ቃል እንደተቀበሉ ሰሙ። ቁጥር 2 ጴጥሮስም ወደ ኢየሩሳሌም በወጣ ጊዜ ዋናው ሴንተራቸው ኢየሩሳሌም ስለሆነ ሐዋርያቱ እዛ አሉ። ብዙ መመሪያ ምናምን የሚወጣው ከኢየሩሳሌም ቸርች ነው። ስለዚህ ወደዛ መጣ። ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የሆኑት ይሄ ማለት አይሁድ ባክግራውንድ ያላቸው ለማለት ተገርዘዋል። አይሁዳውያን ናቸው ግን በጌታ ናቸው። የቸርች ሜምበር ናቸው። ምን ሆኑ ታዲያ እነዚህ ሰዎች? ከተገረዙት ወገን የሆኑት ሰዎች ከእርሱ ጋር ተከራክረው መጽሐፍ ቅዱስ ስታጠኑ
አሜንድመንት የለም መጽሐፍ ቅዱስ ላይ ማሻሻያ ምናምን የለም። ጥሬዋን ቃሏን ማንበብ ነው የሚያስፈልግ። አሁን ይሄ ክርክር ነው፣ ውይይት አይደለም። ውይይትና ክርክር ይለያይ። ትምህርት ቤት እንዳትረሱ። ውይይት ሌላ ነው፣ ክርክር ሌላ ነው አይደለ? ድሮ ስንማር ከገንዘብና ከእውቀት አንድ ጓደኛ ያለ ያኔም በልጅነቴ እውቀት ብዬ ነው እንደዚህ ሆኜ የቀረው ገንዘብ ብል ይሻለኝ ነበር ይለኛል። እና ያከራክሩን ነበረ፣ ያወያዩን ነበረ እና አለ ትምህርት ቤት ውስጥ እንደዚህ። አሁን ይሄ ክርክር ነው። ክርክር ማለት ምንድነው? እንደው ለመረዳት ባለ ፖላይት በሆነ መንፈስ ሳይሆን ምንድነው አንተ ይሄ ነገር የምትደበላልቀው? አርፋ አትቀመጥም? ኢየሩሳሌም አይበቃ? ምንድነው አሕዛብ ጋር መሄድ? ምንድነው እዛ ቆርኔሌዎስ ቤት መሄድ? ቂሳሪያ ሄደህ እዚህ ደና ዲማርኬሽኑ ደምቆ የተሰመረውን እየደባለቀው ይሄ አሕዛብ እኩል ከኛ ጋር ይሄ በእኛ ሀገር አንድ ተረት አለ። ትሪ ጠፍቶ አብረን ብንበላ ተደፋፈርን የሚል ነገር። የባላባቱና የባሪያዎቹ ትሪ አንድ አይደል። ባላባት ለብቻ ነው። አንዳንዴ ትሪ ጠፋና አብሮ ይበላል። አብሮ ሲበላ ደግሞ ወሬ አለ እያለ ሲያወራ ባላባቱ ይከፋውና ትሪ ጠፍቶ አብረን ብንበላ ተደፋፈርን። አሁን እነዚህ ሰዎች ክርክራቸው ምን እንደሆነ ታውቃላችሁ? ምን ሲደረግ አሕዛብ ጋር ሄድክ? ምን አጣህና ምን ጎደለብህና ነው ኢየሩሳሌም ከሐዋርያቱ መካከል አብረህ እየኖርክ ነው እያገለገልክ ነው? ምን ይሁን ብለህ ነው አሕዛብ ጋር ደግሞ ሄድ? አንተ ትፈጥናለህ አይነት ነገር ነው ክርክራቸው። ደግሞ አብረህ በላህ አሉ። ደግሞ መንፈስ ቅዱስ ወረደ አሉ ነው ትልቁ ጭቅጭቃ። ከተገረዙት ወገን ተከራክረው ወዳልተገረዙ ሰዎች ገብተህ ከእነርሱ ጋር በላህ አሉት። በዚህ ክስ ኢየሱስም ተከሷል። ታውቃለህ? ቀራጩ ማቴዎስ ቀረጥ የሚሰበስብበት ቦታ ቁጭ ብሎ እያለ መጣና ኢየሱስ ና ተከተለኝ አለው። ሁሉን ትቶ ተከተለ። ከዛ ፓርቲ ላዘጋጅ እኔ ቤት አለው ኢየሱስ። ምን አይነት ፓርቲ? ጓደኞቼን ቀራጮች ምናምን ሰብስቤ ከኔ ጋር ራት ትበላለህ አለ። ኦፍ ኮርስ አለ ኢየሱስ። ተገኘ። ማቴዎስ ቤት ራት ሊበላ ተገኘ። በቅርብ አንድ የገባኝ መገለጥ ምን እንደሆነ ልንገርህ። ኢየሱስ አሁን ለምጻም እንደው ብትወድ ብታድነኝ ሲለው እንደ ብሉይ ኪዳን ካህን ዳን አይደለም የሚለው ከሩቆ ነው። ለምክንያቱም የብሉይ ኪዳን ካህን ለምጻም ከነካ ራሱ ይረክሳል። 7 ቀን ምናምን ለመንጻት ጊዜ ይፈልግበታል። ኢየሱስ ግን ይዳስሰዋል። ለምን? ኢየሱስ ከለምጻም ወደሱ የሚጋባ ነገር የለውም። ከሱ ወደ ለምጻሙ የሚጋባ ቅድስና ገና። ክብር ለእግዚአብሔር። ሂዝ ዩኒክ። ኢየሱስ በጣም ዩኒክ። አሁን ማቴዎስ ዲነር ላዘጋጅ፣ ፓርቲ ላዘጋጅ፣ ጓደኞቼን ልጥራቸው ሲል አንድ ስለሆንኩ እኮ ነው እንጂ ብዙ ከሆናችሁማ ታረክሱኛላችኋል። እሱ ይቀድሳቸዋል። መካከላቸው ተገኝቶ ያን ያህል ቦልድ ነበር። አዘጋጅ እመጣለሁ ሲገኝ ለዚህ አይደል ፈሪሳውያን ምንድነው አሉ። ካልጠፋ ሰው እየሄደ ከነሱ ጋር ከበላ ከኛ ጋር ይበላም ወይ ነው? ለኢየሱስ እኮ ፈሪሳዊም ቀራጭም ሁሉ ኃጢአተኛ ያው ነው። የዝንጀሮ ቆንጆ ምን ይመራርጡ? የዝንጀሮ ቆንጆ እንደሌላ አታውቁም? ዝንጀሮ ሁሉም ያለ አንድ ቆንጆ የለውም። ፉንጋ ነው ዝንጀሮ ሲፈጥረው ፉንጋ ነው። ስለዚህ አሁን ለኢየሱስ ፈሪሳዊ ነኝ ቢል፣ ቀራጭ ነኝ ቢል፣ ኃጢአተኛ ነኝ ቢል፣ አረመኔ ነኝ ቢል፣ ምን ጸሐፍት ነኝ ቢል፣ ሰዱቃዊ ነኝ ቢል ሁሉም ሁሉ ኃጢአትን ሰርቷል፣ እግዚአብሔር ክብር ጎሎታል። አለቀ ደቀቀ። እነሱ ግን ድንበር አበጅተው እኛ ጻድቅ፣ እነዚህ እነ ማቴዎስ ቀራጭ ምናምን ይሏቸዋል። ተገኘ እዛ ቦታ ላይ ተከሰሰ። ካልጠፋ ሰው ከኃጢአተኛና ከቀራጭ ጋር የሚበላው ምንድነው የእናንተ አስተማሪ ብሎ እነ ጴጥሮስን ጠየቋቸው። ጴጥሮስ በምን አቅሙ ነው ይሄንን የሚመልስ? ጴጥሮስ እኮ ቢመልስ ምን እንደሚል ታውቃለህ? አይገርምህም? እኔ ራሴ እኮ ግራ አጋብቶኛል እኮ የት እኮ ይዞን እንደሚገባ እኮ እኔ አላውቅም። እኔ መጨረሻዬን ያሳምረው ሊል ይችላል። እነሱ ተጠይቀው ማን መለሰ? ኢየሱስ መለሰ። ይሄንማ አልደረሱበትም፣ አይችሉት። አንዳንድ ሰው ጥያቄ ሲጠይቅ አልደረስንበትም አልተማርንም እንደሚለው ማለት እነዚህ አልደረሱበትም። እኔ የምመልስላቸው የታመመ ሰው እንጂ ጤነኛ ሰው ሐኪም አያስፈልገውም። ስለዚህ እኔ የመጣሁት ኃጢአተኞችን ወደ ንስሐ ልጠራ ነው። ስለዚህ ትክክለኛ ቦታ ላይ ነው የተገኘው አላችሁ። መለሰላችሁ ወደ ንስሐ ልጠራ። ለእናንተም ነው የመጣሁት። እምቢ ካላችሁ ግን ምን ይደረግ? ጻድቃነን ካላችሁ ምን እኔ የማውቀው ለዓለም ሁሉ እንደመጣሁኝ ነው። እምቢ ካላችሁ ግን አልተሳሳትኩም፣ ትክክለኛ ቦታ ነው። ሲወቅሳቸው አንዳንድ ከተሞችን ኢየሱስ ዮሐንስ ሳይበላ መጣ። ይሄ ጋኔን አለበት አላችሁ። ስም ለማውጣት አንደኛ ነበር ኮሚኒቲ። ለዮሐንስም ስም አወጡለ። ዮሐንስ አይበላ። ይሄ በቃ ይሄ በረሃ ማር ምናምን እንደዚህ ነው የሚበላው እና ቬሪ ኦድ አመጣጡራ። ይሄ አዩ ይሄ ጋኔን አለበት። ጋኔን ነው፣ እንደዚህ ምግብ የማያስበላ ጋኔን ነው። እየበላ መጣ ኢየሱስ። እሱን ደግሞ በላተኛ ትክክለኛ ትርጉሙ ሆዳም። ምን አይነት ከባድ ኮሚኒቲ! ሌብል ለማድረግ አንደኛ በቃ ያ ኮሚኒቲ። እሱንም ገፋችሁ እኔንም ገፋችሁ፣ እንደው ምንድነው የሚሻላችሁ ብሎ ማቴዎስ 11 ላይ ጌታ ኢየሱስ ክርስቶስ በሐዘን ተነግሯል ስለነዛ ከተማ። ጴጥሮስ ተመሳሳይ ክስ መጣ። አሕዛብ ጋር ቁጭ ብለህ የምታሻምደው
ታሻምደው አላሉ። የምትበላው ነው። በእኛ ዘመን ስናመጣው ግን የተናደደ ሰው እንደዚህ ነው። ደግሞ እንትኑ ምንድነው ይሄድ ከአሕዛብ ጋር የምትበላው ምናምን። አሁን ይሄ አሁን ከላይ ነው። አንዳንድ ነገር በጣም መንቃት አለባችሁ። ከላይ የምትባልና ከውስጥ ዲፕ ዋናው አለ። አሁን ማርያምና አሮን በወንድማቸው በሙሴ ላይ ሲነሱ ከላይ ስታዩት ምንድነው ኢትዮጵያዊቷን አግብቶ ነው የሚለው። ዲፕ ኢንሳይድ ግን በሱ ብቻ ነው እግዚአብሔር የሰራው፣ በእኛ ሳልሰራም ነው። እሷ ናት እንጂ ኢትዮጵያ ያገባ ምናምን እሷ ከቨር ነች፣ ከላይ ነች። በኋላም እግዚአብሔር ዲል ያደረገው ምን አገባችሁ ኢትዮጵያዊቷን በማግባቱ አይደለም ያለው። ለማንም ነቢይ በራእይ ወይ በህልም እገለጣለሁ። ለሙሴ አፍ ለአፍ አይደለም ማዋራው። እንዴት ደፈራችሁ በሙሴ ላይ ለመነሳት ነው ያለው። አያችሁ ኮዞ እሷን። አሁንም እዚህ ጋር ጴጥሮስን ምንድነው ከአሕዛብ ጋር የምትበላው ሲሉት ይሄ አኝ ማረጉ እንዳይመስላችሁ የአይደንቲፊኬሽን ጉዳይ ተፈጥሮ አንድ ነን የሚል ነገር ነው ሰርቶ የመጣው። ኦፍ ኮርስ በክርስቶስ አንድ ሆነዋል። ጴጥሮስን አይሁዳዊ ባክግራውንድ ነው ያለው። ጴጥሮስና የቆርኔሌዎስ ፋሚሊ የአንድ መንግስት ወራሽ። ይህን ስራ ሰርቶ ነው የመጣው። ድንበር ልክ ነው ጥሷል። እንዴት ተጣሰ ነው? እንዴት ተጣሰ? እንዲህ እንደተከባበርን ብንኖር አይሻልም? ምንድነው ወንጌልን ለሁሉም ታዲያ ወንጌል ለጥቂቶች ነው? ጴጥሮስ ታዲያ የዋዛ መሰላችሁ? እንዴት ተከራክረውት ይላል። ወደ አልተገረዙ ሰዎች ገብተህ ከእነርሱ ጋር በላሃል። እኔ ጴጥሮስ በጣም በመንፈሳዊቱ ማደጉን፣ በጣም የመንፈስ ፍሬ እንዳለው፣ በጣም ተንጀብል የሆነ የእግዚአብሔር ምሪት እንደመጣለት ያወቅኩት አመላለሱ የመጨረሻ ፖላይት። አሁን አስቡት፣ የምታውቁትን ወንጌል ላይ የምታውቁትን ጴጥሮስ እንደዚህ ሲከሰስ ምን ከኋላ የመጣ አይና ወጣ አንተ እኔን አልነበር ማለት ያለበት? እንዲህ አይነት ታይፕ ነበረ ጴጥሮስ። ራይት አዌይ እኮ መልስ የሚሰጥ ሰው እኮ ለተፈጠሩ ነገሮቹ። አሁን እርካታውን ተመልከቱ። እግዚአብሔር የሚመራው ሰው ያስታውቃል፣ በደንብ ያስታውቃል። ቁጥር 4 ጴጥሮስ ግን ከመጀመሪያው ጀምሮ በተራ ገለጠላቸው እንዲህም አለ። ምን ማለት መሰላችሁ? ይሄ ኦርደሩ እንኳን አልተዛባበትም። እንዴት ሆኖ ቆርኔሌዎስ ቤት እንደሄደና ይሄን አገልግሎት አገልግሎ እንደመጣ ፍሎው ያደርግለታል ራሱ። በቃ በአይምሮ ውስጥ ራሱ ማለት እንዴት ነበር የሄድኩት በእናታችሁ ድንብርብር ምናምን። እግዚአብሔር የሚመራው ሰው ድንብርብር አይደል፣ ተረጋግቶ ያስረዳል። የእግዚአብሔር ምሪት ባህሪው ይሄ። በጣም ቦልድ ያረጋችኋል፣ በጣም ያረጋጋችኋል። በክስ ይምጡባችሁ፣ በኮንፊውዥን እንትን ውስጥ ገብተው ይምጡባችሁ፣ ተረጋግታችሁ ታስረዳላችሁ። እግዚአብሔር ሲመራችሁ ከመጀመሪያ ጀምሮ በተራ ገለጠላቸው እንዲህም አለ። እኔ በኢዮጴ ከተማ ስጸልይ ሳለሁ አለ። የመጀመሪያው መልሱ በጣም ያስደነቀኝ የመጣ ይምጣ ብዬ አይደለም የሄድኩት፣ ማን ምን ያገባዋል ብዬ አይደለም የሄድኩት። በመጀመሪያ እኔ ራሱ ወደዚህ ውሳኔ ስመጣ የጸሎት ጊዜ ነበረኝ። እግዚአብሔር የሚመራው ሰው ምልክቱ ምንድነው በሉኝ? ይጸልያል። ቆሞ አይወስንም፣ ተንበርክኮ። አሜን። ውሳኔዎቹን ተንበርክኮ ነው የሚወስነው፣ ቆሞ አይደለም የሚወስን። ስጸልይ ነበር። ይሄ ምሪት የመጣልኝና እንደዚህ አይነት ዲሲዥን ላይ የደረስኩት ዝም ብዬ በቃ ባወጣ ያወጣው ብዬ አይደለም፣ እየጸለይኩ ነበረ። ትጸልይ ነው። በየትኛው ነገራችሁ ላይ እግዚአብሔር ምሪት እንዲመጣ ትፈልጋላችሁ? ቆማችሁ አትሞክሩት፣ ተንበርክካችሁ ግን ሞክሩት፣ ይመጣል። ክብር ለእግዚአብሔር ይሁን። ምሪት ለተንበረከከ ሰው ወለል ነው የሚለው ሰማይ ይከፈታል። ሰማይ መንበርከክ እኮ የሰብሚሽን ምልክት ነው። ኢትስ ቬሪ ኦድ እኮ መንበርከክ ኦድ ነው። አሁን እኔ ልጆቻችን ቤት ቆሜ ምንም አይመስላቸውም። ሶፋ ላይ ቁጭ ብለን ምንም አይመስላቸውም። እንላፋለን፣ እንጫወታለን። ወክ እያረኩ ግቢ ውስጥ ምናምን የሆነ እንደዚህ እያረኩ ምንም አይመስላቸው። ዘ ሞመንት ስንበረከክ ክው ነው የሚለው። ጨዋታ ያቆማሉ ምናምን። ራሱ ቢሮ አለች የምንበረከክባት የምናጠናባት። ልክ ዳዲ ብለው ሲገቡ ተንበርከኩ አም ሶሪ ብላል። ለምን? በጣም የተለየ ነገር ነው እያረኩ ያለው። ከአምላኩ ጋር እያወራ ነው። ኢንተራፕት አላረገውም። በጌታ ፊት ሰሚት አርጎ የሆነ ወይ ለኛም ይሆናል የሚጸልየው ብለው ነው ደንግጠው የሚወጡ። ጴጥሮስ በማናለም እንዳሰባችሁት አይደለም ነው እያለ ያለው። እንዳሰባችሁት አይደለም። አይ ነው ፈጣን ነው ቀጭቃጫ ነው እንደምትሉኝ አውቃለሁኝ። ቆርኔሌዎስ ቤት የሄድኩበትን አካሄድ ግን ተረጋጉና ላስረዳችኋል። ምን እየጸለይኩ ነበር። የሚጸልይን ሰው እግዚአብሔር ይመራዋል። ክብር ለጌታ ይሁን። ከተቆሙ የማይቻሉ ነገሮች አሉ። በቃ የማይቻሉ በመንበርከክ ብቻ የሚቻሉ ነገሮች ስጸልይ ነበር። ከዛስ ተመስጬ ራእይን አየሁ። ዋው! ጸሎቱ በጣም የሚገርም ነበር ማለት ነው። ቪዥን እስኪያይ ድረስ ፎከስድ ነበር ይሄ ሰው። የደንቧን ለማድረስ አይደለም የተንበረከክ። የደንቧም እንደሆነች ልንገራችሁ። ድሮ የዛሬ 28 ዓመት ምናምን ከሰኞ እስከ ሰኞ ነው ቸርች የምንሄደው። ሁላችንም ትዳር የለንም፣ እንደ ላጤዎች ነን። የተላጤዎች ናቸው ጓደኞቻችን። ስለዚህ ሰኞ እዛ፣ ማክሰኞ እዛ፣ ሮብ እዛ፣ በቃ እስከ ሰኞ እንሄዳለን። ትልቁ ስራችን ልብስ ማጠብ ነው። ሳችን አጥበን ጽድት ብለን ወደ ቸርች እና ቀድሞ የደረሰ ቦታ ይይዝ ነበር። እንደኛዋ ጓደኛችን መርካቶ ሄዳ አልደርሳለች። ብንጠብቃት ፕሮግራም ሊጀመር ሲል መጣ። ነይ ይዘልልሽ አልኩ። ኦኬ አለች። መጣች። ከኔ አጠገብ ተቀመጠች። እንዴት ተቀመጠች? እግዚአብሔር ሆይ ስለዚህ ማዕድ አመሰግናለሁ፣ ክብር ላንተ ይሁን አሜን አለች። ደግሞ በወዷ ብትጸልይ አልሰማት። ነገረኛ ስለሆንኩ ሳይሆን ስለሰማኋት
ከዛ አላስቻለኝም። ለምደብሽ ነው አይደል አልኳት። ምኑ አለች። ተቆጣ ለምግብ ነው አሁን የሚጸለየው የጸለይሽው ለምግብ ነው፣ ይሄ ቸርች ነው ስላት ይሄም ማዕድ ነው አለች። ኧረ በእናትሽ አትከራከሪ፣ የልምዷን ለማድረስ ብለሽ ነው፣ ምንም አትከራከሪኝ አልኳት። እንደማትችለኝ ስታቅ ልክ ነህ አለች። እቺ ጸሎት እቺ ጴጥሮስ የጸለያ ጸሎት የልማዷ የደንቧ አይደለች። ቪዥን እያየ ነው። ቪዥን ዝም ብሎ ይታያል። በጣም ፎከስዶ ነው። አያችሁ የእግዚአብሔር ምሪት ሲመጣ በጣም ያስታውቅ። ራእይ አየሁኝ። ከዛስ ታላቅ ሸማ የመሰለ ዕቃ በአራት ማዕዘን ተይዞ ከሰማይ ሲወርድ ወደ እኔና ሲመጣ ይህንን ትኩር ብዬ ስመለከት ይኸው ሽው ብሎ አለፈ። አደናገረኝ አይደለም የሚል ትኩር ብዬ አየሁት አለ። በምሪት ውስጥ እንደዚህ አይነት ኤክስፒሪየንሶች እግዚአብሔር ያመጣል። ክብር ለእግዚአብሔር ይሁን። ትኩር ብዬ አየሁታል። አስረዳኝ ቢባል እንኳን ማስረዳት እስክችል ድረስ ክሊርሊ ነው የታየኛል። ምሪት እንደዚህ ነው። የእግዚአብሔር ምሪት ሲመጣ በጣም ብዥ የሚያደርግ ምናምን የሚያምታታ አይነት ክላሪቲው እየጨመረ ነው የሚሄደው። የጸለይኩ ነበር። ራእይ አየሁ። ተመስጬ ነበረ። በአራት ማዕዘን የተያዘ ሸማ ከሰማይ ሲወርድ አየሁ። ትኩር ብዬም አየሁ። አራት እግር ያላቸውን የምድር እንስሶች አራዊትን ተንቀሳቃሾቹን የሰማይ ወፎችንም አየሁ። ለይቷቸዋል። ይሄ ሰው እንደ ዛፍ እንዳለው ሰውዬ አይደል። ባለ አራት እግር ይለያል፣ ባለ ሁለት እግር ይለያል፣ በሰማይ የሚበር ይለያል። በደንብ ለይቷቸው በቃ ክሊር የሆነ ቪዥን ነው ያየ። በእግዚአብሔር ምሪት ውስጥ ክላሪቲ እስኪመጣ መጠበቅ ጥሩ። ብር ማለት ሳይሆን እስቲ ምንድን ነው ይሄ የሚያሳየኝ ነገር ጌታ የሚለኝ ነገር። ጴጥሮስ በዚህ ሲቹዌሽን ውስጥ ነበርኩኝ። እንዳሰባችሁት አይደለም አይቻለው። ከዛስ ቁጥር 7 ድምፅ ሰማ። ጴጥሮስ ሆይ በስሙ ተጠርቶ ማለት ነው። ተነሳና አርደህ ብላ የሚለኝንም ድምፅ ሰማሁ። አየሁ አለ ምሪት ውስጥ ሰማሁ። አየሁና ሰማሁ በጣም ታንጀብል የሆኑ ነገሮች ነው። ቪዥን አይቻለሁ፣ ድምፅ ሰምቻለሁ። ኦንሊ እንትን የተፈጠረው ምንድነው? መስማማት ያቃተኝ የማይበሉ ናቸው ነው የሳቃቸው ዘሌዋው ያለ። ይሄኛው ድምፅ ደግሞ ብላ ነው። ይሄ አምታታኝ። መጀመሪያው መገለጥ አትብሉ፣ ሁለተኛው ደግሞ ብላ ነው። እንዴት ሀውካም እግዚአብሔር እንዴት ማይንዱን ይቀይራል? ሁለት ጊዜ እንደዛ አለኝ። ጌታ ሆይ አይሆንም፣ እርኩስ ወይም የሚያጸይፍ ከቶ ወደ አፌ ገብቶ አያውቅምና አልኩ። ሁለተኛም እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ከሰማይ መለሰልኝ። ይህም 3 ጊዜ ሆነ። እንደገናም ሁሉ ወደ ሰማይ ተሳበ። አያችሁ እንትኑ 3 ጊዜ መሆኑ ኮንፈርሜሽን ነበር እየሰጠው ያለው። ብላ ይላል። አልበላም። አንተ ብላ አልበላ። ለምን ለማበላው? እኔ እርኩስ ነገር እነዚህ እርኩስ ናቸው። አንድ አይሁዳዊ ቢበላቸው ይረክሳል። ትራንዚሽን ላይ ነው። ገብቷቸዋል። ኦልድ ቴስታመንት ወደ ኒው ቴስታመንት ትራንዚሽን እና ክላሪቲ የለውም ጴጥሮስ አሁን እዚህ ጋር እነዚህም ብበላ ረክሳለሁ ብሎ ነው የሚያስበው። የምር ግን ጌታ ከነዛ ከባለ አራት እግሮቹ አንዷን ቢላ አምጣና ሸካ አርገህ ብላ ነው ወይ? አይደለም። ታዲያ እንዴት ማሰብ አቃተው? ምሳ ሰዓት ነው። ምሳ ሰዓት አርደ ብላ እንዴት አርገህ ተተረጉመዋል? እኔስ በሆን ከዚህ ውጪ ተረጉማለን። በምሳ ሰዓት በግ እያሳየ አርደ ብላ የሆነ ነገር እያሳየ አርደ ብላ ካለ ሸካ አርገህ ብላ ነው የሚመ ምን እያለው ነበረ? የምትጸየፏቸውን አሕዛቦች። ይሄ የሚያጸይፍ ነገር አፌ ገብቶ አያውቅም አይደል ያለው። የምትጸይፏቸው አሕዛቦች ወንጌል ለነሱም ነውና ተሻገርና ስበክ ነው። ታዲያ ተሻገርና ስበክ አይለውም ወይ? እኔ ምን አቅላችኋለሁ? እኔ ባቃል ነገራችሁም ነበር። እኔም እኮ ነኝ ግራ የተጋባሁት እኮ አሁን ሳየው እኮ ራሱ ቆርኔሌዎስ ቤት ሄደ ስበክ አይቀልም ወይ? እንደዚህ ዙሪያ ጥምጥም እንትን ከማድረግ በቃ እናማክረውም እግዚአብሔር። 3 ጊዜ ይሄ ሆነ፣ ወደ ሰማይ ተሳበ። ቁጥር 11 እነሆም ያን ጊዜ ሞመንቷን ያት ልክ ይሄን ቪዥን አይቶ ሲጨርስ የቆርኔሌዎስ መልእክተኞች ሲደርሱ ኦርኬስትሬትድ የሆነ የእግዚአብሔር አሰራር ማለት ነው። የእግዚአብሔር ምር ልክ ያን ጊዜ 3 ሰዎች ከቂሳሪያ ወደ እኔ ተልከው ወዳለሁበት ቤት ቀረቡ። ምዕራፍ 10 ላይ በደም ዝርዝሩ አለ። አስጠርተውት በር ላይ እንዳወሩት ምናምን ታነባላ። ቁጥር 12 እግዚአብሔር ሲመራ ምልክቱን ተመልከቱ። መንፈስም ሳልጠራጠር ከነርሱ ጋር ሄድ ዘንድ ነገረኝ። ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ መንፈስ ቅዱስ ሲመጣ አንዱ ስራው ምንድን ነው? ወደ እውነት ሁሉ ምን ያደርጋቸዋል? ይኸው ተፈጸመች። እዚህ መንፈስ ቅዱስ በእናንተ ላይ ይመጣል በላላችሁ ያንን መንፈሱ ከሚሰራቸው ስራዎች አንዱ ወደ እውነት ሁሉ ምን ያደርጋችኋል? አሁን ለጴጥሮስ ቆርኔሌዎስ ቤት መሄድ የእግዚአብሔር ፈቃድ ይሁን አይሁን የሚያውቀው ነገር እነዚህ ሰዎች ለመጀመሪያ ጊዜ ነው ያያቸው። ለራሳቸው እየተርበተበቱ ነው የሚያወሩት። ምንድነው ሲላቸው አለቃችን ከ3 ቀን በፊት ምን ሆነ? እንደዚህ እየጸለየ ያለ መልአክ መጥቶ ነገር እና ምን አለው? ምጽዋትና ጸሎት። እሺ ከዛስ? የምድንበትን ጴጥሮስ የሚባል ሰው ይነግራል። አሁን እነሱ ስላሉ ይመን አይመን በምንድን ነው የሚታወቀው? ስንት አጭበርባሪ አለ። እንደዚህ ተንቀጥቅጦ አውርቶ እጥፍ እንዳለ ቢገለው ምንድነው ዋስትናው? ጴጥሮስ መንፈስም ይላል ሳልጠራጠር ከነዚህ ሰዎች ጋር እሄድ ዘንድ ነገ። ሳልጠራጠር የሚለው ቃል የገባው ለምንድን ነው? ሊጠራጠር የሚችልበት
ፖሲቢሊቲ ነው። ይሄንን ኃላፊነት እኔ ወስዳለሁ አለው። በምሪት ውስጥ የእግዚአብሔር መንፈስ ሙሉ ኃላፊነት ይወስድላቸዋል። ሙሉ ኃላፊነት እንግድነት ያስጠጉት ሰዎች ምናምን ሳይደነግጡ አይቀርም። አረ ይቅርታ አረፈርናል እየደረሰ ነው። ኖ በምሳ ሰዓት ፕራዮሪቲ ኔሴሰርሊ የሚበላ ምሳ አይደለም። ታዲያ ምንድን ነው የሚድን ሰው አለ። የት? ቂሳሪያ። እነሳ ትበላለህ ትሄድ? ችግር የለውም። ጌታዬም ከዚህ በፊት በላሁ ያለው ሰው ስለዳነ እሄዳለሁ አለ። ኑ ተነሱ። ሶስቱ ሰዎች ራሱ በጣም የሚገረሙ ይመስለኝ። እሱ ሌላ 3 የጨመረ ይመስላል። 6 ሰዎች ሆነው ሄዱ ስለሚል ማስረጃ ነው። ጴጥሮስ በጣም ማስረጃ ያጠናክራል። ሄዱ፣ ተነስተው ደረሱ። ቆርኔሌዎስ ጋር ደረሱ። እዛ ሲደርሱ የሆነውን ላንብብላችሁ። ቁጥር 13 ላይ ከነርሱም ጋር ሄድ ዘንድ ነገረኝ። እነዚህም 6 ወንድሞች ደግሞ ከኔ ጋር መጡ። ወደዚያ ሰውን ቤት ገባ። እርሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴ ሰዎች ልከ ጴጥሮስ የተባለውን ስምዖንን አስመጣ፣ እሱም አንተና የቤት ሰዎች ሁሉ የምድኑበትን ነገር ይነግርሃል እንዳለው ነገረን። ሌላ ማረጋገጫ አገኝ። ትክክለኛ ቦታ ላይ ነው የመጣሁት ማለት ነው። እነዚህም ሰዎች አልዋሹኝም፣ መንፈስ ቅዱስም አልዋሸኝም። ያየሁትም ቪዥን ትክክል ነው። አሁን ሁሉ ነገር እየሰመረ ፋይናል ስቴጅ ላይ ደርሶል ገባ። ቆርኔሌዎስ ቤት ደስ መቼም ምሪት እንደዚህ ሲሰምር በጣም ነው ደስ የሚለው ታውቃለህ። ኮንፊዥን ነው ደስ የማይለው በሰው ህይወት። ክላሪቲ በጣም ደስ ይላል። ነገር ክሊር ሲሆን በጣም ያስደስ ሆነለት። ለጴጥሮስ ደረሰ ቆርኔሌዎስ ቤት። ከዛ ቁጥር 13 እሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴ ሰዎች ልከ ጴጥሮስ የተባለውን ስምዖንን አስመጣ፣ እሱም አንተና የቤተሰቦች ሁሉ የምድኑበትን ነገር እንዳለው ነገረን። ቁጥር 15 ለመናገርም በጀመርኩ ጊዜ አገልግሎቱ እንደዚህ ነው። የበዓለ ሃምሳ ዕለት የመጀመሪያው ሰባኪ ጴጥሮስ ነው ታውቃላችሁ። በጣም አሜዚንግ ፕሪቸር ነው ጴጥሮስ። በጣም ፖይንቱ እንዴት ክሊር እንደሆነ እንዴት እንደሚያያይዘው ክርስቶስን አምጥቶ ቁጭ ነው የሚያደርገው ሰው ፊት። የሚገርም ሰባኪ ነው። የጥሌቢጤ ነው ማለት ነው። ለመናገርም በጀመርኩ ጊዜ መንፈስ ቅዱስ ለኛ ደግሞ በመጀመሪያ እንደወረደ መቼ ማለት ነው? የበዓለ ሃምሳ ቀን ማለት ነው። ተከራካሪዎቹ ራሱ የበዓለ ሃምሳ ኤክስፒሪየንስ አላቸው ማለት እኮ። ታዲያ በማያውቁት እንዴት ነው የሚያስረዳቸው? ዱ ዩ ሪሜምበር የበዓለ ሃምሳ ቀን አንተ እንዴት እንዳረገ ነው እኮ የሚለው ተከራካሪው። ረስተህ ነው አሁን የምትከራከረኝ? አንተ የእግዚአብሔር መንፈስ ሲወርድብህ የዛን ቀን ምን ነበር? እንዴት ነበር የሆንከው? አሁን ረስተህ እንዴት አሕዛብ ላይ የእግዚአብሔር መንፈስ ወረደ ብለህ ትከራከረኛለህ? ለማንኛውም ልጨርሰው፣ ስማኛ። ለመናገር በጀመርኩ ጊዜ መንፈስ ቅዱስ ለኛ ደግሞ በመጀመሪያ እንደወረደ ለነርሱ ወረደላቸው። ቁጥር 16 ዮሐንስ በውሃ ጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለው የጌታ ቃል ትዝ አለኝ አይልም? ይሄ ቃል የት ነው ያለው? ሐዋርያት ሥራ ምዕራፍ 1 ቁጥር 5 ላይ ነው። ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ዮሐንስ በምንድን ነው ያጠመቀው አላቸው? በውሃ ቴንክ ዩ። እናንተ ከዚህ በኋላ በመንፈስ ቅዱስ ትጠመቃላችሁ ብሏቸው ነበር። ምዕራፍ 2 ላይ ተፈጸመ በእነሱ። አሁን ደግሞ እዚህ ጋር ለተከራካሪዎቹም እንደሚል ታውቃለህ እንዴ? አንተ እኮ ትከራከረኛለኝ፣ ቃሉ እኮ ይደግፈኛል። እንዴት ዮሐንስ በውሃ ጠመቀ አላለም? አዎ እናንተ በመንፈስ ትጠመቃላችሁ። ልክ ቆርኔሌዎስ ቤት የእግዚአብሔር መንፈስ ሲወርድ እኛ ላይ ወረደ። የበዓለ ሃምሳም ትዝታ መጣብኝ። ራሱ ጌታ የተናገረው ቃል ተፈጸመ። ምሪት ማለት የቃሉ መፈጸም ማለት ነው። አጌንስት ዘ ስክሪፕቸር አይመራችሁም የእግዚአብሔር መንፈስ። ይኸው መንፈስ ሳትጠራጠር ሂድ አለኝ መራኝ አይደለም የሚለው? መንፈስ መራኝ ብሎ ቃሉ ደገፈኝ ነው የሚለው። ክብር ለእግዚአብሔር ይሁን። የእግዚአብሔር መንፈስና የእግዚአብሔር ቃል ተደጋጋፊ። በእግዚአብሔር መንፈስ ምሪት ከቃሉ ተቃራኒ ልትሄዱ አትችሉ። እንዴት በታኮ ራሱን እንደሚደግፍ ነው እኮ የማየው አሁን እኮ ጴጥሮስ። አንተ ግን ተረጋጋ። ነገሩ እንደዚህ አይደለም። እንዴት? እየጸለይኩ ነበር። ከሻይ ቤት ተነስቼ አይደለም፣ እየጸለይኩ ነበር። ምን ታመጣለህ ነው? እየጸለይኩ ነበር። ራሱ ሐሳቡ ሲጀምር ራሱ እየጸለይኩ ነው። ክብር ለእግዚአብሔር ይሁን። በጣም ቦልድ ሆኖ እኮ ነው የሚመልስላቸው። እግዚአብሔር የሚመራው ሰው ቦቅቧቃ አይደለም። ቦልድ ነው እግዚአብሔር የሚመራው ሰው። ሃምብል ነው፣ ትዕቢተኛ አይደለም። ግን ሼክ አያረግም። ግን ለምን? በቂ ማስረጃ ስላለ እግዚአብሔር እንዴት አድርጎ እንደመራውና እዛ ደረጃ እንደደረሰ ያስረዳችኋል። ቁጭ አርጋ ጴጥሮስ እንደዚህ ነው ያየኸው። ጸልይ ነበር፣ ተመስጦ ነበርኩኝ፣ ራእይ አይቻለሁ፣ ትኩር ብዬ አይቼዋለሁ። 3 ጊዜ አርደህ ብላ የሚል ድምፅ መጥቶልኛል። እኔ ግን አይሁዳዊ ስለሆንኩ እንዳረክስ ብዬ አልበላም አልኩኝ። ተወሰደ። ምንድነው ይሄ ነገር እያልኩኝ ያለው? የተላኩ ሰዎች መጡ። ለምን መጣችሁ አልኳቸው፣ ነገሩኝ። ከነሱ ንግግር በላይ ውስጤ፣ ክብር ለእግዚአብሔር ይሁን። ወይ ጴንጤ እኮ ትልቁ እኮ ፕሪቪሌጁ ውስጤ የሚለው እኮ ነገር። እቺ ውስጤን እንዳትተው። ውስጤ ምን አለን ሌላ? ታዲያ ውስጤ ነው እንጂ ሌላ ምን አለን? ትልቁ ነገራችን እኮ ውስጤ ነው። አሳሰበኝ እኮ ምርጥ ነገር። በጣም መተው የሌለበት የአማኝ ወግ እኮ ይሄ ነው። ውስጤ እንላለን። ይሄ እኮ በጌታ ያልሆኑ ሰዎች እኮ
የሚገርም ልምምድ አላቸው። የኛ እግዚአብሔር መንፈስ ነው እንደዚህ ጋር የሚያደርገው ልክ ጴጥሮስ እንደመራ። አሁን እኛ ሰፈር ትዝ ይለኝ የሆኑ ትልቅ ሰዎች ሲሞቱ ጥሩምባ ይነፋ ጠዋት 12 ሰዓት 11 ሰዓት አቶ ከለ ስላረፉ ቀብር 9 ሰዓት ነው የእንትን ድርጅቶች እንዳቀሩ ቅጣት አለው። የመጨረሻ ድምጿ ራሱ አለው ምትል እኛ ሰፈር ብቻ ነው። እናት ሰፈር የለም። በስልክ ነው ቴክስት ነው የሚደረግላችሁ ሰው ሲሞት። እኛ ሰፈር እንደዚህ ነው ያደግነው አለው እየተባለ ልክ እንደዚህ ሲነገር ያው በተኛንበት እንሰማለን ጠዋት ላይ እና ስንነቃ አሉ ሰፈር ውስጥ በጣም በእድሜ የገፉ ትልልቅ እናቶች ምናምን ያወራሉ ተጠራርተው አቺ ሞቱ አይደል ሞቱ ይገርምሻል እኔ እኮ ከ3 ቀን በፊት ቀልቤ ነግሮኝ ነበር ይላሉ። እኛ ሰፈር በቃ ለነሱ ቀልብ ይነግራቸዋል፣ ለኛ መንፈስ ይነግራል። መንፈስ ሳልጠራጠር ይሄድ ዘንድ ነገረኝ። እቺ በጣም ትልቅ የተሰጠችን እድል ናት። ከዛ ተከራካሪዎች ጌታ ራሱ የተናገረው ቃል ትዝ አለኝ አለ። መንፈስ ቅዱስ በሰሚዎቹ ላይ ሲወርድ ምን የሚለው ዮሐንስ በውሃ እናንተ በመንፈስ ያለው ነው እና ቃሉ ይደገፈኛል ነው የምትለው። እንክት አድርጎ ነው የሚደገፍ። ልጨርስላችኋል፣ እኔም ልጨርስላችሁ። ቁጥር 17 እንግዲህ እግዚአብሔር በጌታ በኢየሱስ ክርስቶስ ላመነው ሪኳየርመንቱ በመንፈስ ለመሞላት ለመዳን የቆርኔሌስ ቤተሰብ እንዲድን በኢየሱስ ማመን ነው። በኢየሱስ ምን የመስቀል ሥራ በሱ ማመን ነው። እንግዲህ በሱ ያመነውን ወይም ላመነው ለኛ ደግሞ እንደሰጠን እንደ በዓለ ሃምሳው ያን ስጦታ ለእነርሱ ከሰጠ እግዚአብሔርን ለመከልከል ይችል ዘንድ እኔ ማን ነበርኩ ብሎ በጥያቄ የተጀመረው ምዕራፍ በጥያቄ ዘጋው። እሱ አሁን እኮ እንደዚህ ነው እያለ ያለው። ተከራካሪዎቹ ለምሳሌ 50 ሰዎች ናቸው እንበል። አሮጊ ሴቶች አሉ፣ ወጣቶች አሉ፣ ሐዋርያት አሉ፣ ተሰብስበዋል። እንደዚህ ተከሶ ነው አሁን ጴጥሮስ የቀረበው። አትፍረዱብኝ፣ ቆይ ላስረዳችሁ። ምንድን ነው የሆንከው አለ። በእኔ ቦታ ብትሆኑ እኔ ካረኩት ውጭ የምታደርጉ ከሆነ እስቲ ቆይ እውነት ትናገራላችሁ እናንተ። እሺ ይኸው እኔ እንግድነት ሰው ቤት ነበር። እሺ ምሳ እስኪያዘጋጁልኝ መጸለይ ጀመሩ። እሺ እየጸለይኩ እያለሁ ተመስጦ መጣብኝ። ተመስጦ አይመጣብህም አንተ? እሱም አልፎ ይመጣብኛል። በቃ ያዝልኛ። ተመስጦ መጣብኝ። እሺ ራእይ አየሁ። እሺ በአራት ማዕዘን የተያዘ ሸማ አየሁ። እሺ አርደህ ብላል። በላህ? አልበላሁም። ቆይ ተረጋጋ። አልበላሁም። እኔ አይሁዳዊ አይደለሁም እንዴ? እርኩስ ነገር እንዴት እበላለሁ? እምቢ አልክ? አዎ ጎበዝ። እሺ ከዛ 3 ጊዜ እንደዚህ ተወሰደ። መጨረሻ ላይ አልበላም ስል እሺ ምንድነው የዛሬው ደግሞ እያልኩ እያለሁ ትጠራለህ ተባልኩኝ። እሺ ወጣሁና አናገርኳቸው። የጠሩኝን ምንድነው አልኳቸው። ቆርኔሌዎስ አለቃችን ልኮን ነው አሉ። ምንድነው? ሰማኋቸው። እነሱ እያወሩ መንፈስ ትሰማለህ አይደል አንተ? ትይንተና መንፈስ ትሰማለህ? አዎ እሱማ እሰማለሁ። በቃ ያዥልኝ። እሷ ነች መንፈስ በውስጤ ሳትጠራጠር ከነዚህ ሰዎች ጋር ሂዳለኝ። ላልሄድ ነው? እሱማ ትሄዳለህ። አንተ ብትሆን ትሄዳለህ። አዎ ሄድኩኝ፣ ደረስኩኝ። ስደርስ መቶ አለቃ ቆርኔሌዎስ ትክክል ነው፣ አዎ መልአክ ተገልጦልኝ የምድንበትን የሚነግርህ አለ። እሺ እና ላሰብክ ነው አንተ ዮሐንስ? አንተ አሰብክም? እሰብካለሁ። በቃ ያዝልኛ። ከዛስ ገባው። እሺ ገና መስበክ ሲጀምር ሳልጨርስ በበዓለ 50 ቀን እንኳን እነዛ 3000 ሰዎች የዳኑት ሙሉ ስብከት ሰብኬ ነው። ግማሹ ላይ ምን እንደሆነ ታውቃላችሁ? ምን ሆነ? በበዓለ 50 ቀን ለኛ እንደወረደ መንፈስ ቅዱስ ወረደ። እሺ እና መንፈስ ቅዱስ ሲሆን አረ ብዬ አንተ ትከለክላለህ? አረ እንዴት አድርጌ ትየንትና ሳረ በቃ እንደዚህ ነው እንደዚህ ነው። አረ መለኮታዊ ምሪት አያምታታም። በጣም ክሊር ነው። እግዚአብሔር ሲመራችሁ በበቂ ማስረጃ እንደ ትንሽ እንኳን ጥርጣሬ ካለ ያልገባችሁ ነገር ካለ እሷንም ክሊር እያደረገ የሚመራ አምላክ ነው። እኔና እናንተ አምላክ በእኔ ቦታ ብትሆኑ ምን ታረጉ ነበር ሲላቸው እችል ዘንድ መንፈስ ቅዱስን ለመከልከል ይችል ዘንድ እኔ ማን ነበርኩ ሲላቸው ቁጥር 18 ይህን በሰሙ ጊዜም ዝም አሉና በቃ እግዚአብሔር የሚመራው ሰው ዝም ያስብላችኋል። እንደው ምንም አፋችሁ ልከፍቱበት አትችሉ። እግዚአብሔር ሲመራችሁ ማንም አፉን አይከፍትም። ማን ዝም እንደዚህም አለ እንዴ ያሉ ነው የሚመስለኝ። ንኩላ ሞት ነበር። ድሮማ ቃል ሌላው በቃ እየተተከተኩ እኮ ነበር። አቁሚያታ ፈጣን ጴጥሮስ ይቀናዋል። ጴጥሮስ ይስታል አይደል? ወንጌል ውስጥ ማአት ነገር ነው የሰራው ጴጥሮስ። እዚህ ጋር ግን ከበቂ በላይ መለኮታዊ ምሪት የመጣለት ሰው ጸጥ አሰኛቸው። ዝም አሉና እንኪያስ እግዚአብሔር ለአሕዛብ ደግሞ ለሕይወት የሚሆን ንስሐን ሰጣቸው እያሉ እግዚአብሔርን አከበሩ። ውጤቱ አሳመናቸው። አያችሁ ውጤቱ። እና ቆርኔሌዎስ ቤተሰብ በሙሉ ዳነ ነው የምትለን? እንክት አድርገው ነው አይዳል። እና ልክ እንደኛ እንደ በዓለ 50 መንፈስ ቅዱስ ተቀበሉ? እንክት አድርገው ነው የተቀበሉ። ወይ ጉድ አሉና ለአሕዛብም የንስሐን ዕድል እግዚአብሔር ሰጠ ማለት ነው። ይሁና ብለው እግዚአብሔርን አከበሩ። በክርክር የጀመረ ምዕራፍ በእግዚአብሔርን በማመስገን ተደመደ። ክብር ለእግዚአብሔር ይሁን። እንደዚህ ነው በቃ እግዚአብሔር የሚሰራ በጥያቄ ለምን ምን ስለሆነ ነው? ለምንድን ነው አሕዛብ ጋር የሚሄድ? እዚህ ኢየሩሳሌም አርፋ ያገለግልም? ምንድን ነው? ጥያቄ ነበራቸው።
ይህንን ሁሉ ጥያቄ የመለሰ ማን ነው? የእግዚአብሔር መለኮታዊ ምሪት። ክብር ለእግዚአብሔር ይሁን። እንግዲህ ቅዱሳን በምን ውስጥ እንደምናልፍ አላቅም። የእግዚአብሔር ምሪት በህይወታችሁ በአገልግሎታችሁ ከመጣ ራሱ መልስ ይሆንላል። ራሱ የእግዚአብሔር ምሪት ራሱ ማለት ነው። በቃ ብዙ ትሳት ይኸው ጴጥሮስ በማን ያለብኝ ደጋረኩ አይደለም ያለ። በጣም በእርጋታ ፖላይት ሆኖ ሎክ እንዲሆነ ይኸው እዚህ ጋር ደረሰ። ውጤቱን እንኳን አይታችሁ ሲላቸው በዚህማ እግዚአብሔርን ነው የምናከብረው አሉ። ከተከራካሪ አንደበት እግዚአብሔርን ለማመስገን የሚያበቃ የእግዚአብሔር ምሪት ያገኛችሁ። ሊወቅሳችሁ ከተነሳ ሊከራከራችሁ ከተነሳ ሰው አንደበት እግዚአብሔር ምስጋናን ካፈለቀ ምን ትፈልጋላችሁ? ፍሬውን ውጤቱን አይቶ ማለት ነው። ሰዎች ዳኑ። በዚህ ቤተክርስቲያን አገልግሎት ብዙዎች ይድናሉ። ክብር ለእግዚአብሔር ይሁን። ለእግዚአብሔር ትልቅ ምስጋና ይመጣለት። በዚህ ሬዲየስ እኔ እንደዚህ ነው ማለት ቸርች ፕላን ስትደረግ እዚህ ሰፈር ያየው ሰው አለ ነው ምለው በቃ እግዚአብሔር። ምክንያቱም እኔ ዳንኩት እኛ ሰፈር ቸርች ስለነበረ በዛ ሬዲየስ እግዚአብሔር የማያቸው ሰዎች ምናልባት ዛሬ ድንጋይ ወርዋሪ ነገ ግን እግዚአብሔርን ለማምለክ እጁን የሚዘራ ክብር ለእግዚአብሔር ይሁን። ነገ እኛ እዚህ መተን እዚህ ሰፈር ያሉ ልጆች ሊያገለግሉን ይችላሉ። ታሪክ ተቀይሮ ማለት ቁጭ ብለን እንገለገላለን በእነሱ ማለት። እግዚአብሔር የታሪክ አምላክ ስለሆነ